ያላለ ማን መከረበት እስኪ ንገረኝ። ማን ጋር የመከርከው? እንዴት አይነት ምክር? እናቴ በፈጠራት ለእናቴ መለየት ካለብን ተለያይተን መሄድ ካለብን ተለያይተን ነው እንጂ እንደዚህ ሆነና አብረን ሆነን መሄድ አልፈቅድልንም። ስደት አልጋ ባልጋ መሰለኝ ተለያይተን ለዛውን ጠንካራ ሴት እንድትሆኝ ይፈልጋሉ። እነሱን ትለኝም አልፈቅድልንም። ይሄን የምትልበት አንደበት የለም። ዝም ብላ ለአንድ ቀን ቢሆን አልቀሰሽ መንባሽን ጠግሽ ትመጭ ትችያለሽ እንጂ ለኔ አትነግሪኝ። ጅን ጠዋት ወጥቼ ማታ እስካየው ምናፍቀው ልጅ ጥዬው መሄደው የእናንተ ችግር ላለማየት ከሰራ ምን ነው የሚቸግራል? በመጀመሪያ ደረጃ ያስከፋን ነገር ካለ ንገረን። ዝም ብለህ በአንዴ ተነስተህ እንደዚህ እሄዳለሁ ሰድዳለሁ የምትለው ነገር ምንም ነው የተዋጠልኝ አይደለም። ምንድነው መሰለሽ ውዴ፣ በአንዴ አይደለም እኔ ባይዘይ ሁሉንም ነገር አላወራም። ግልጽና ግልጽም ስነግርሽ ማለት ነው አላወራም፣ ግን በውስጤ እያስኬድኩት የነበረ ጉዳይ ነበር። ምክንያቱም እየሰራው ያለውት ነገር ማለት አሁን አያኖረኝም። በአሁን ባለሁበት ሁኔታ ተቸግሬ መኖር አልፈልግም። አንድ ቀንም ቢሆን ችግር ማየት አልፈልግም። ግን ደግሞ እንዳደርገው የሚያስገድደኝ ይሄ ጉዳይ ግዴታ ነው። እንዳደርገው ያስገድደኛል። በቃ ይሁን ምክንያቱም ምክንያቱም ልጄንም ሚስቴንም በማለት እንዲቸግራቸው ስለማልፈልግ። አሁን እኮ ዩቲዩባችንን መስራት እንችላለን፣ ጎን ለጎን ሌላም ስራ መስራት እንችላለን። እዚህ ያለው ስራ መስራት ካለብኝ እኔ እሰራለሁ፣ አግዝሃለሁ። ለምንድን ነው እንደዚህ መሰደድ ነው የመረጥከው? እየሰራሁት ያለው ስራ ያኖረኝ ነው ወይስ እንደውም በቃ አንተ ከፈለክ ተለያይተን መሄድ ያለብን እንጂ እንደዚህ አብረን ሆነን መሄድ በጭራሽ እሱ ደግሞ ሊሆን አይችልም። ለምን ማለት ተለያይተን የሚለው ነገር አይደለም። እኔ አንቺን ዘላለም መለየት አይደለም እየተመኘው ያለሁት፣ ሰርቼ ለመለወጥና ቤተሰቦች ሙሉ ህይወት ለማስተካከል እንጂ ሙሉ በሙሉ ከእናንተ ህይወት ለመውጣት አይደለም። ይሄን ነገር ማድረግ እኔ በቃ ከህይወት እንድትወጣ ፈልጋለሁ። የምትሄድ ከሆነ ከህይወት እያስረዳሁሽ ያለሽው በፍቅር መንገድ የጉዳዩን ከፈታ ነው በሚል ነው። ይህንን ነገር እኮ አንቺን ሳልናገር ማለት ነው ናይሻኝኜ የሆነ ቦታ ኤርፖርት የሆነ ቦታ ደርሼ እመጣለሁ ብዬሽ እኮ ተሰናብቼሽ መውጣት እችላለሁ። የነገርኩሽ ግን ትክክለኛው ነገር እንድታምኚኝና በፍቅር ስሜትሽ እንድትረጂኝ ነው። ማለት በፍቅር ስቀሽና አቅፈሽ እቅፍ አድርገሽ ስመሽ እንድትለይኝ ስለምፈልግ ነው። እንደዛ ደግሞ ያንፈቅድልማ አልፈልግም። አይ ያማ ውዴ አንቺ ስላልሽ አይደለም መሆኑ አይቀርም። ግን እኔ አሁንም ቢሆን እንድትረጂኝ የምፈልገው ነገር ምንድነው? ለኔ ህይወት ብቻ ተጨንቄ አይደለም መሄደው። ይሄን ጉዳይ እኮ ከዚህ በፊት እኮ አንስተኑ ዘግተንበታል አይደል እንዴ? ተነጋግረን ነበር። ምን እንደ አዲስ እንደገና ዛሬ ተዝብሮ ይሄን ነገር አሰብኩ። በጣም ይሄ ጉዳይ በጣም ሲሪየስ ነው። እሺ እኔን ተው። ልጅ ሳያሳዝንህ ልጅ ምን ትሆናላችሁ? ማለት ያለውን ነገር ካስተካከሉ ምን ልትሆኑ ትችላላችሁ? እኔ እኮ እናንተ እንዳትጎዱ ነው ማለት እንደዚህ እያደረኩ ያለሁት፣ መጥፎ ነገር ውስጥ ላይ እንዳትወድቁ። በቃ የሰው ልጅ መሰረታዊ ነገሮች ከተሟሉ ሌላው ነገሮች በሂደት ደግሞ ማስተካከል እችላለሁ ብዬ ስላሰብኩ ነው። ምክንያቱም እናንተ ችግር እንድታዩ ስለማልፈልግ ነው የምሰደደው። ማለት በማልፈልግበት ሰዓት የልጅን ፍቅር ሳላጣጥም ከልጄ ጋር ፍቅር ማለት የልጅ እንደተረጅኝ እፈልጋለሁ። እዚህ ሆነ መስራት አችልም። እሺ እዚህ ጋር እየሰራሁት ያለውን ስራ እያይሽ አይደል እንዴ? አንቺና ልጅ ተደልቷችሁ ነው እየኖራችሁ ያላችሁት? በቃ ችግር የለውም። ምንም ደስተኛ ሆናችሁ ነው እየኖራችሁ ያላችሁት? እኔ ደስተኛ ነኝ አይደለም። በትዳሬ ደስተኛ እስከሆነ እንገርሽ ፍቅር ለእኔ አትነግሪኝም አይደለ? ይህንን ጉዳይ ለእኔ እኮ በአንደበትሽ አፍሽ አውጥተሽ እንደዚህ ሆነ እንኳ ብለሽ አትናገሪኝ። ችግርም ቢገጥምሽ እንኳ ቤትሽ ውስጥ ላይ ኪችን ውስጥ ገብተሽ እንደ ሰው ነው የምረዳሽ። እኔ ሲጀመር ቸገረኝ። ግን ደግሞ አይ ኖ አንቺ አልተናገርሽኝም። ግን እኔ ራሴ ነገ የሚመጣብኝ ነገር ስለማውቀው ራሴ ነኝ ጉዳይ ማለት ላደርግ ያሰብኩት የወሰንኩት። እሺ ዘማን የሚቀበለው ችግር የለውም እሱ ሲጀመር በቃ እርግጠኛ ከሆንክ መሄድ ከፈለክም ራስን እንጂ ላይ ሄድ። በቃ እኔ እናንተ ከዚህ በኋላ ምንም አይነት ትዳርም አይኖረንም። ልጅህንም ከዚህ በኋላ ራሱ ዙር አታየው። ፍቅር እንደዚህ አይነት ነገር አይደለም። የሚያሸንፈው ፍቅር ነው ትልቁን ነገር። እኔ እንደዚህ አይነት ነገር ላይ በፍቅር ተለያይቶ ፍቅር አይመቸኝም። ነው አሁንም እኮ ፍቅር ለተወሰነ ጊዜ ብቻ ነው እንድትለየኝ ያሰብኩት። ለአንድ ቀን ቢሆንም አልኩ ለተወሰነ ጊዜ ላይ እንዴ። ኧረ እባክሽ ምን ላልተወሰነ ሊሆን ይችላል እንጂ ምን አስበህ ነው እንደዚህ አይነት ነገር? ትንሽ ጭንቅላት አይሰራም? አታስብም? ሲጀመር ወረቀቱን አይቼዋለሁ፣ ቀደዋለሁ። ደረገ በለሽ ሄድ። ግን ድጋሜ ግን ማነው እኔንም ስፈልግ ይሄ ቤቱ የራሱ ጉዳይ ከከፈልክበት መሰለኝ እንኳን ከፈልክበት። እኔ እዚህ መኖርም አልፈልግም።
እንደዚህ ይባላል ፍቅር? አዎ እኔ እኮ አንቺን ማለት ነው በቃ እኔ የምር እንደዚህ ይከፋሻል ብዬ አላስብም። ምክንያቱም ለምን የማይከፋኝ እኔ ስደት ከዚህ በኋላ እንደማንሰደድ ተነጋግረናል እንዴ? ብንነጋገርም ይሄን ጉዳይ ማለት ነው እኔ ስላላመንኩበትና ስለማደርገው ድሮም ጀምሬ ያስታውስሻለሁ። ግን ማድረጌ ደግሞ አንድ ቀን የማይቀር ጉዳይ ነው። እኔ አሁን ማለት ነው በጣም ሰልችቶኛል። እኔ ቤት ውስጥ ያለኝ ደስታ አይደለም ማየት ያለብሽ። በየሄድሁበት በየትኛውም ስራ ዘርፍ ላይ እያጋጠመኝ ያለውን ነገር እኔ ብቻ ስለማውቀው። ምክንያቱም አሁን ላይ በቃ ተስፋ የቆረጥኩት ዋናው ትልቁ ነገር ምንድነው? ኢትዮጵያ ውስጥ ሰርቼ ተለውጬ የትኛውንም ስራ ዘርፍ ላይ ብሰማራ ተለውጬ ህይወቴን እመራለሁ ብዬ አላስብም። በጣም ብዙ ፈተናዎችን አስተናግጃለሁ በዚህ አጭር ጊዜ ውስጥ። ስለዚህ ያለኝ አማራጭ እዛ ሲዲ ምን እንደሚገጥም ታውቀዋለህና ከማውቀው የማላውቀው ጅቢ ብላኝ ምንም ነው አይደል? እንደዛ ነው ያሰብኩት። አዎ በቃ ወስነህበታል? በጣም ወስኛለሁ ማለት በጣም ከፍቶኛል። እኔ ከከፋኝ ምንም የምወስነው ማደርገውን አላውቅም። ግን ደግሞ ፍቅር ስላለኝና ንጹህ ልብ ለእናንተ ማለት ስለምወድሽ ልጅንም ስለምወደው አንቺንም ስለማፈቅርሽ አይደለም። ትወደና ቢሆን ኑሮ ማለት ነው ይሄን ነገርም ጭራሹን የማታስበውም ነበር። ስለዚህ ምንድነው ፍቅር? ምንድነው የበደልኩሽ ነገር? ምንድነው? እኔ እኮ እናንተን በደስታ እኖራለሁ ብዬ አይደለም እንዴ? ያለ ገና ብዙ ፈተናዎች ይገጥሙኛል አይገጥሙኝም። ከብዙ ፈተናዎቹ በብዙ ውጣ ውረድ መሀል ላይ አልፌ ህይወት እኖራለሁ ብዬ እያሰብኩ ያለው ሰው እኮ ነኝ። ምንድነው? ለእናንተ እኮ ነው። በእንደዚህ ነው እኛን የምታሳልፍልን? አንተ ተሰደህ ነው ለኛ የሚያልፍልን? እስኪ ንገረኝ። አንተ እዛው ነው ሰርታ ያመጣው ብር ነው የሚያስደስት? የኔን ተው ባባ ያሳዝንህ። እባክሽ ውዴ ራሴን አታሳምሚ። እኔ እስካሁን ካሰብኩት ከተጨነቅኩት በላይ ነው እየተጨነቅኩ ያለሁት። በጣም ውስጤን እያስጨነቅሽ። እንግዲህ ፍቅር ለማንኛውም የግድ መሆን አለብሽ። ምክንያቱም ለእኔ አጭር ጊዜ ውስጥ ነው የምትጠብቂኝ። አጭር ጊዜ ውስጥ 1 ዓመት ወይም 6 ወር። ከዛ በኋላ ብዙ ነገሮች ማስተካከል። ከዛስ የሚፈጠረው ምን ታውቃለህ? ምንም ነገር ይኸው ልጅ እኔ እየነገርኩህ ነው። ናቲ ጭራሽ የማይሆን ነገር አታወራ። ይሄን ደግሞ ማለት ነው መለየት የሚለውን ነገር ብትረሺው ይሻላል። እኔ ደግሞ እንደዛ ነው የምፈልገው። ልጅህንም ልታየው ከዚህ በኋላ ልጅህንም እንድታየው አልፈልግም። ከሄድክ ራስህን ችለህ ሂድ። አንተ ሰርተህ ያመጣው ብር እኔን አያኖረኝም። እዛው ተቀይርበት ራስህን ችለህ። ፍቅር ምንም ማድረግ ስለማልችል እኔ እናንተን የተደላደለ ህይወት ለማኖር ነው ሁሉም ነገር አምሬ እስኪደማ እያሰብኩት ያለው። እንደዚህ አይነት እኔ የተደላደለ ህይወት አይኖሬ በቃ ችግር የለም። አሁን ያለሁበት በቂ ነው። ደግሞ ምን ያግዛለሁ? እሰራለሁ ከዚህ በኋላ። እሺ እስካሁን አርግዤ ሊሆን ይችላል። ነፃንም ባባም ያው አራስ ስለሆንኩ ሊሆን ይችላል። ከዚህ በኋላ ያለውን ማንኛውም ስራ እኔም እሰራለሁ፣ አግዛለሁ። ለምን እንደዚህ ትላለህ? ውዴ ይሄ ጉዳይ ብዙ ወጪ አውጥቼበታለሁ፣ ብዙ ነገር አስቤበታለሁ። ልሰርዘው አልችልም። ይወጣው ወጪ ይወጣል። በቃ ገንዘብ አይደለ እዚህ ሰርተን እናመጣው። አይ ብዙ እቅድ አለኝ። ለቤተሰቦችስ ምን ብዬ ነው የምነግራቸው? ትናንት ምን ብላቸው መጣ? ዛሬ ምን አይነት መልስ ነው የምንመልስላቸው? እስኪ ንገረኝ። ጥሎኝ ሂዷ እናቴ ንገረኝ እስኪ። መልስልኛ። እየጠየቅኩ እኮ ነው። የምጠይቀኝ ጥያቄ መመለስ አለብህ። እባክሽ በፈጠረሽ ፍቅር አታስጨንቂ። እባክሽ አታስጨንቂ። እውነቴን እኮ ነው። ማለት ምንም ማድረግ ስለማልችል ምንድን ነው ምንም ማድረግ አልችልም ማለት አንሰራም እዚህ ጋር
እየሰራችሁ አይደል እንዴ? እና ነው ቆም ጎደለብን። እግዚአብሔር ይመስገን። ምንድነው የጎደለብን? ንገረኝ እስኪ። ዛሬ እኮ ነገ ሌላ ቀን ነው። ነገ ላይ የተሻለ ደረጃ እንደርሳለን። ለምን እንደዚህ ትላለህ? አሁን ላይ የያዝነው ነው ዩቲዩባችንን ቢሆን ጠብቀን እንሰራለን። መስራት ካለብኝ ማንኛውም ስራ እኔ ያግዝሃለሁ እሰራለሁ እያልኩ ነው። ቃል እየገባሁልህ ነው አይደል እንዴ? ካልሆነ ደግሞ አጋዥ እንቀጥራለን። ባባን ወይ ደግሞ ለምን ልጅን አዝያ ሰራ? እንደዚህ አይነት ሀሳብ እንዴት ይስመጣልክ? ተለያይተን እንደማንኖር እያወቅ ነው ወይስ ምን አይነት ጭካኔ ቢኖር ነው አንተ? እስኪ ንገረኝ ንገረኛ፣ መልስልኝ። ዝም አትበል። እየጠየቅኩ ነው። እኔ ራሱ ምን ማለት ነው? በቃ ተይኝ፣ በቃ ብቻ የለውንበት ጠይቁን። ጥያቄ ማለት እኮ መጀመሪያ ስታስቡ ማን ጋር ነው እንደዚህ አይነት ነገርስ? ማን ጋር መክረህ ነው? ማን ነው ይዞ ያለ? ፍቅር ነገርኩሽ እኮ ነገርኩሽ እኮ አይደለም። እኔ ለእኔ ደስታ አይደለም የምኖረው ከዚህ በኋላ በቃ ባጭሩ እኔ እንድናገር አታድርጊ። እኔ ለእኔ ደስታ አይደለም የምኖረው፣ አሁንም ለፍቅሬ ነው የምኖረው። ንጹህ ፍቅር አለ፣ ለፍቅሬ ነው የምኖረው። ግን ምንድነው ለእናንተ ደስታ ነው የምኖረው። ነገር መጀመሪያ ሲጀመር አንስቶ ማማከር ነበረብህ። ብቻ መወሰናችን ለልጄና ለአንቺ ነው የምኖረው። በቃ ባጭሩ ልንገርሽ፣ እንድታምኘኝ እንድትረጂኝ የምፈልገው ነገር እሱ ነው። እኔ እያስረዳሁሽ እኮ ነው። ለምንድን ነው የማትረጂኝ? እኔ እኮ መሄደው የትም ብሄድም እናንተን በደስታና በፍቅር ለማኖር ነው። አልፈልግም። እኔ እኮ እሳት ውስጥም ቢሆን የምገባው ለዛ ነው። እኔ ምንም አይነት ነገር አልፈልግም። ብቻ አንተ አትለየኝ። ይሄን ብቻ ቃል ግባልኝ። አልለየሽም በለኝ። ኧረ በመድኃኒዓለም ተይኝ፣ በመቤት ይዤሻለሁ። ተይኝ፣ እንደዚህ አይነት ወሬ አታውሪ። በቃ ነገርኩሽ፣ አስረዳሁሽ የኔ ቆንጆ። ከዚህ በኋላ ማለት ነው በሀዘንም በጭንቀትም ማለፍ አልፈልግም። በቃ ይሄን ነገር ማድረግ አልፈልግም፣ ማድረግ አልችልም። ለምን? ይሄን በቃ ማድረግ አልችልም። በቃ እናንተ በፍቅር ጠብቁ፣ በደስታ ጠብቁ። አንቺንም እወድሻለሁ፣ ባባንም አደራ። ምንም ችግር የለም፣ ምንም አትሆኝም የኔ ቆንጆ። ምንም አትሆኝም። እንዴት አይነት ምክር? ማንም ጋር አልመከርኩም። እና እሺ ምንድን ነው? እሺ እኛ ምን አጠፋነ? ንገረኛ። እያየኝ እስኪ እኔ ነኝ መጀመሪያ ናት። እሱን ቶ በስልኝ አላልኩም። ያልኩም ብቻ መልስልኝ። ንገረኛ። እሺ ማን ጋር የመከርከው ይሄን እንደዚህ አይነት ሀሳብ? ፍቅር እኔ ስደት የሚባል ነገር በቃ እንደማልፈልግ ውዴ እወድሻለሁ። እግዚአብሔር ማርያምን እወድሻለሁ። በቃ ተረጅኝ። በቃ ይሄን ማድረግ ካለማድረግ ወደ ኋላ አይደለም። የእናንተ ህይወት ለማስተካከል ነው የትም ቦታ እሄዳለሁ። በቃ ውሳኔ ነው፣ ውሳኔን አልቀይረውም። በቃ ግልጹ ነው የምነግርሽ። ግን እናንተም ከህይወቴ በአካል ፍቅራችን ገንዘብ በለጠብህ ነው? የውሸት ነው አፈቅርሻለሁ የምትለው? በመድኃኒዓለም ስም ተይኝ እስኪ። እሺ የእኔን ፍቅር ተው። ልጅህ ሳያሳዝንህም? ምን ማለት ነው? ፍቅር እኮ ነገርኩሽ አይደል? እንድትረጅኝ ብዬ እኮ ነው እኔ ቁጭ አድርጌ እየመከርኩሽ ያለሁት። እንድትረጅኝ ይህን ጉዳይ እንድታቂው ምናምን ብዬ ነው እንትን እያልኩሽ ያለሁት። ግን አንቺ እንደዛ ነገር ካሰብሽ ደግሞ ምንም ማድረግ አልችልም። ማለት እንደ ትክክለኛ ሰው ልትረጅኝ ታስቢያለሽ ብዬ ነበር። የሰው ልጅ እንኳንም ስደት ይቅርና ጦር ሜዳ ሲሄድ ሚስት ስቃ አልቅስ አይደል እንደ የምትሸኘው? እሱ ለሀገር ነው። እሺ ይሁን። ጦር ሜዳ እኔም ለራሴ ነው። ማን ነው የሚቀድመው ከሁሉ? ለማንም ምንም ማለት ነው። ሀሳብህን ትቀይራለህ ወይ ደግሞ በቃ እንደነገርኩ አንተና እኔ ከዚህ በኋላ አብረን መኖር መቀጠልም አንችልም። በስልክ አሉ እያልኩ መኖር አልፈልግም። እኔ እየሰማኝ ነው። የሆነ ነገር በለኛ። ምን ልበልሽ? ሀሳብህን ትቀይራለህ ወይስ ደግሞ ጭራሽን ጠቅልላ ትሄዳለህ? እሄዳለሁ። ትሄዳለህ? አዎ። ጥሩ እሺ፣ ችግር የለም። ነገርኩሽ። ስለዚህ አንቺ ምንም አትሆኝ። በቃ ምንም እንድትለኝም አልፈልግም። ነይ ቁጭ በይ። የትም አትሄጂም። ቁጭ በይና
ነገርኩሽ አይደለ? ከዚህ በላይ ሌላ ምንም ነገር ማስረዳሽ ነገር መክርሽ ጊዜም ላይኖረኝ ይችላል። ያለን ጊዜ አጭር ሊሆን ይችላል። ስለዚህ ነገር በቃ ነገርኩሽ እኮ ውዷ፣ እኔንም አታበሳጨኝ። እኔ ይሄኛው ማለት ነው የሰውን ፍላጎትም የሰውን ስሜት መረዳት ሞክሪ፣ ለመረዳት ሞክሪ። የራስሽን ብቻ አታስቢ ማለት አንቺ እንዳልለይሽ ነው የምታስቢ። እኔ ደግሞ ማለት ነው ብዙ ገንዘብ ብዙ ወጪ አውጥቼበታለሁ፣ ብዙ ነገር አስቤበታለሁ። ውሳኔ መቀየር ደግሞ ማለት ለኔ ሽንፈት ነው። ይሄን ነገር ማወቅ መቻል አለብሽ። እየነገርኩሽ ነው። እሺ ጨርሻለሁ። ነገ ግን ነገርኩህ፣ ሰምተሃል አይደለም? እኔን ልጅህን ማለት ነው አታየውም። እሱ ተይ፣ ምንም ይሁን ምንም ማለት ነው። ፍቅር እባክሽ፣ በቃ አመሰግናለሁ። እባክሽ ሰላም ሁኚልኝ። ማንንም አልኖርበት፣ እዚህ ቤት መኖርም አልፈልግም። አይ ተይ፣ እንደዛ አይባልም። እምቢ ካልሽ ለማዘር ደውላለሁ። አዎ ጥሩ አልባት ብለህ መልሼ ጥያት አይልኩ ልትላት ነው። ለማዘር ደውላታለሁ፣ ያለውን ነገር አስረዳታለሁ። አንቺን ልትረጂኝ ካልቻልሽ ደውዬ ማዘርን አስረዳታለሁ። ከዚህ ውጪ አንቺ በቃ ያለውን ነገር ግልጽና ግልጽ ያለውን ነገር ላስረዳሽ ሞክሬያለሁ። ልትረጂኝ ፈቃደኛ አይደለሽም። እኔ ደግሞ ልንገርሽ እንኳን ይህንን ፕሮሰስ አድርጌ በባህርም ቢሆን ራሱ መሄድ ይቀር አስቤበታለሁ። አዎ እንኳንም በኖርማል በፕሮሰስ ይቅርና በባህርም ቢሆን ራሱ መንገዱ ባይሳካም ቢሆን አልቀርም። ግልጽ ነው ማለት ነው። ስለዚህ አልቀርም እና ለማንኛውም ልጄን አደራ በቃ ምንም እንድትል አይመለከትም። ስለ ልጁ ፍቅር እንደዛ አይባልም። አይመለከትም አልኩህ እኮ። እወድሻለሁ እኮ። አመሰግናለሁ። ተው፣ ያንተ መውደድ ይሄ ነው። ያንተ መውደድ ጥሎ መሄድ ነው። መውደድህን የምትገልጽልኝ ጥሎ በመሄድ ነው። ወደ አምላኬ ሆይ ንገረኝ እስኪ። ፈተና በዛ። ጥሎ በመሄድ እወድሻለሁ። ልጄን አደራ ማለት ነው። ፍቅር እንዲዘጋ ነው እኮ ፋይሉን አይደል እንዴ? ምንም የተዘጋ ፋይል የለም። በቃ ተይው፣ እሄዳለሁ። እኔ እንደማልቀር ነገርሻለሁ። ከዚህ በኋላ ጨረስኩ። አመሰግናለሁ። እወድሻለሁ። ለማንኛውም ቻው።